ክርስቶስ ወደ ዮሐንስ መሄድ ለአገልጋዮች ክብር ነው፣ ለቤተ ክርስቲያን ደግሞ ይህንን ትሕትና የተማረው ከእናቱ ነው። ለካስ ትሕትናም ከቤተሰብ ይወረሳል። የእናቱን ማኅፀን አውደ ምሕረት አድርጎ ስለ ትሕትና ተምሮ ነበረ። ከ30 ዓመት በኋላ ይህንን ትሕትና ደገመው። ለካስ ከመንፈስ ቅዱስ የተማሩት ትምህርት አይጠፋምና ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል አይደለም። ኃጢአተኛ ነህ ሲሉት የሚታገስ ነው። አገልጋይም መገልገል አለበት፣ መካሪም መመከር አለበት። እረኛም እረኛ ያስፈልገዋል፣ መምህርም መምህር ያስፈልገዋል፣ አባትም አባት ያስፈልገዋል። ትሕትናውን ሲያዩ ልዕልናውን ዘነጉት፣ ሰውነቱን ሲያዩ አምላክነቱን ዘነጉት፣ ፍቅሩን ሲያዩ ፍርዱን ብዙዎች። በዚህ ዘመን በክርስቶስ ያልተሰናከለ ክርስቶስ ጥያቄ ያልሆነበት ሰው እሱ እድለኛ ነው። ክርስቶስም በውሃ ስንጠመቅ በሞቱ እየተጠመቅን ነው። ምክንያቱም ጥምቀት ከክርስቶስ ሞትና ትንሣኤ ጋር መተባበር ስለሆነ ማለት ነው። ዮሐንስ ግን በውሃ እንጂ በሞቱ አላጠመቀምና እስመ ተዋስኦ ትሕትናሁ ለብሲ ይክል አይርጎቶ ውስተ ሰማይ። የሰው ትሕትናው መሰላል ሆኖ ወደ ሰማይ ያሳርገዋል ይላል። ዮሐንስ የእግሩን ጫማ ልሸከም አይገባኝም አለ። ለካስ ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላልና ክርስቶስ ትሕትናውን አይቶ 2 ክንፍ አብቅሎ ወደ ሰማይ እንዲያርግ ፈቀደለት። አያችሁ፣ ትሕትና የእግሩን ጫማ ልሸከም አይገባኝም፣ እግሩን ልነካ አይገባኝም ያለ ዮሐንስን እጁን ከፍ አድርጎ መለኮትን እንዲያጠምቅ አደረገው። ትሕትና ይሏቸዋል። አንድ ጊዜስ ፍቀድልኝ አለው። አባቶቻችን አንድ ጊዜ ቢጠመቅ ሁለተኛ አይጠመቅምና፣ በሰውነቱ ቢጠመቅ በአምላክነቱ አይጠመቅምና፣ በፈቃዱ ቢጠመቅ በግድ አይጠመቅምና ብለው ተርጉመውኛ። ትሕትና ለሚያንሱት ዝቅ ማለት ነው። አለቆቻችሁን ብታከብሩ ለአለቆቻችሁ ዝቅ ዝቅ ብትሉ ትሕትና ሊሆን አይችልም። እሱማ ደሞዙም ቢሆን ያሰግደናል። ነድ ለማየ ባሕር ከበቦ፣ ዮርዳኖስን እሳት ከበበው፣ ዮርዳኖስ በእሳት ታጠረ። ማየ ባሕር ሀበ ያውር ጸበቦ፣ ውሃው ወንዙ ባህሩ የሚሄድበት አጣ፣ መድረሻ አጣ፣ ተጨነቀ። እሳተ መለኮት ነዋ። ማያትኒ ፈልሁ ዲበ ርእሱ፣ ውሃዎቹ በራሱ ላይ ፈሉ። ለምንድን ነው በራሱ ላይ የፈሉ? እሳት ላይ ነዋ ያሉት። መንፈስ ቅዱስ የሚወቅሰን ተጸጽተን ንስሐ እንድንገባ ነው። ሰይጣን የሚከሰን ተስፋ ቆርጠን ገደል እንድንገባ ነው። ወቃሽ ወዳጅ ነው። የሚወቅሳችሁን አትጥሉ፣ ተቆርቆላችሁ ነው፣ አዝኖላችሁ ነው፣ አስቦላችሁ ነው። ከሳሽ ግን ከሳሽ ነው። የተለየ ትርጉም አንሰጠውም። ከሳሽ ሁሌም ጠላት ነው። ስለዚህ መንፈስ ቅዱስን ወቃሽ ይለዋል፣ ሰይጣንን ከሳሽ ይለዋል። ዮሐንስና ክርስቶስን እግዚአብሔር አብ አንድ ላይ አዳብሎ ልጆቼ አላለም። ለምን? የዮሐንስ ልጅነት የጸጋ ነው፣ የኢየሱስ ክርስቶስ ልጅነት የባህሪ ነው። ይህንን ለይተው ማወቅ ያልቻሉ ሰዎች እንዳሉ ታውቃላችሁ። አንዳንዶቹ እኔም እንደ ክርስቶስ ልጁ ነኝ ይላሉ። አይሆንም፣ አይሆን። የእኛ ልጅነት የሚሰግድ ነው፣ የእሱ ልጅነት የሚሰገድለት ነው። እኛ ከሥላሴ ነው የምንወለደው፣ ወልድ ግን ከአብ ብቻ ነው የሚወለደው። ክርስቶስ አራያ የሆነበትን አብነት የሆነበትን ጥምቀት አለመፈጸም ከክርስቶስ መለየት። በ30 ዓመቱ ተጠምቋልና እኛም በ30 ዓመት መጠመቅ አለብን ይላል። ኧረ አስኬድም፣ እንዳቅምሽ አልሚ ይባላል። እንዴት ይሆናል ወገኖቼ? ጌታችን ኢየሱስ ክርስቶስ እኮ ከተጠመቀ በኋላ 40 ቀን 40 ሌሊት ጾሟል። ታዲያ ይህን ለምን አይሞክሩትም? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተዋህዶ ልጆች በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። የምወደው ልጄ ይህ ነው። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ተመዝግቦ ታገኙታላችሁ። በዚህ ኃይለ ቃል የዕለቱን ትምህርት፣ የበዓሉን ትምህርት፣ የዕለቱን ወንጌል ለተወሰኑ ደቂቃዎች የምንማማር ይሆናል። ከቁጥር 13 ጀምሮ እስከ 17 ቅዳሴ ላይ ሲነበብ የምትሰሙት ይሆናል። እኔም ቅደም ተከተሉን ጠብቄ ለተወሰኑ ደቂቃዎች ማሳየት እፈልጋለሁ። የምወደው ልጄ ይህ ነው። እግዚአብሔር አብ የሰጠው ምስክርነት ነው። እግዚአብሔር አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ ሲመሰክር፣ መንፈስ ቅዱስም በርግብ አምሳል በራሱ ላይ ሲያርፍ፣ ወልድ በለበሰው ሥጋ ሲጠመቅ ምስጢረ ሥላሴ ተገልጧል። በዚህ ምክንያት ቤተክርስቲያኒቱ
ከጥር 11 ጀምሮ ያለውን ወቅት ዘመን አስተርእዮ የመገለጥ ዘመን በማለት ሰይመዋለች። ወያግሃ ደርሶ ለደቂቀ እስራኤል መጠነ 30 ዓመት ለ30 ዓመት ያህል ኢየሱስ ክርስቶስ ለእስራኤላውያን ራሱን አልገለጠም ነበረ። ነገር ግን በዮርዳኖስ ሲጠመቅ አብ ሲመሰክር መንፈስ ቅዱስ በርግብ አምሳል በራሱ ላይ ሲያርፍ እሱ በተለየ አካሉ ሲጠመቅ የአንድነት የሶስትነት ምስጢር ተገልጧል። በዚህ ምክንያት አስተርእዮ መገለጥ ሆኗል ማለት ነው። ኢየሱስ ክርስቶስ ለ3 ዓመት አገልግሎት 30 ዓመት ራሱን ሰውሯል። ይህ የሚያሳየን ምንድነው? የመሰወር ዘመናችን ካላከበርነ የመገለጥ ዘመናችን ውጤታማ አይሆንም ማለት ነው። ክርስቶስ ለ3 ዓመት አገልግሎት 30 ዓመት ራሱን ከሰወረ ለጥቂት ዘመን አገልግሎት እኛም የመሰወር ዘመን ሊኖረን ይገባል ማለት ነው። መሰወር በሱባኤ ነው። መሰወር በዝግጅት ነው። መሰወር በመማር ነው። አሁን አገልግሎታችን ውጤታማ መሆን ያልቻለው ከምንሰወርበት ዘመን ይልቅ የምንገለጥበት ዘመን ስለሚበልጥ ነው። ከምንዘጋጅበት ዘመን ይልቅ የማንዘጋጅበት ጊዜ ስለሚበልጥ ነው። ከምንማርበት ዘመን ይልቅ የምናስተምርበት ዘመን ስለሚበልጥ ነው። ሱባኤ ከምንይዝበት ዘመን ይልቅ እዩኝ የምንልበት ዘመን ስለሚበዛ አገልግሎታችን ውጤታማ አይሆንም። ክፍሉ ሲጀምር እንደዚህ ይላል። አምያ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅም ዮሐንስ። ያን ጊዜ ኢየሱስ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። ከገሊላ ወደ ዮርዳኖስ መሄድ ዋጋ ያስከፍላል። ክርስቲያኖች፣ ገሊላ ለምለም ነው። ዮርዳኖስ ያለበት ደግሞ በረሃ ነው። አንዳንድ ጊዜ ሰው መንፈሳዊ ነገር ሲፈልግ፣ ሰማያዊ ነገር ሲሻ ከበረሃነት ከለምለምነት ወደ በረሃ ሊሄድ ይችላል። ከደስታ ወደ መከራ ሊሄድ ይችላል። ክርስትና ማለት በመከራ ውስጥ የምናጣጥመው ደስታ ነው። ብዙዎቻችን ክርስትናውን እንፈልገዋለን፣ በመከራ ውስጥ ማጣጣም ግን አንፈልግም። ይሄ አይሆንም። ክርስትናችን እንወደዋለን፣ በክርስትና ምክንያት ግን የሚመጣ ቅንጣት ታክል መከራ እንዲነካን አንፈልግም። ዘንበለ መከራ ይተረከብ ጸጋ ነው። ክርስቲያኖች፣ ያለ መከራ ጸጋ የለም። ያለ ፈተና ዋጋ የለም። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መሄዱ ዋጋ ለመክፈል ተዘጋጁ፣ መከራ ለመቀበል መስዋዕት ለመሆን መዘጋጀት እንደሚገባን የሚያሳይ ትምህርት ነው። ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄደ። ኢየሱስ ክርስቶስ ንጉሥ ነው። ልዩ የሚያደርገው ግን ትሑት ንጉሥ መሆኑ ነው። ዮሐንስን ያለበት ድረስ መጥራት ይችላል። ዮሐንስም ለመታዘዝ ፈቃደኛ ነው። ነገር ግን ዋጋ ከፍሎ ከገሊላ ወደ ዮርዳኖስ ሄደ። ይህ ምንድነው የሚያስተምረን? ምንም በኑሮ በኢኮኖሚ ዝቅተኛ እንኳን ቢሆኑ እግዚአብሔር የቀባቸውን አገልጋዮች ማክበር ይገባል ሲል ኢየሱስ ክርስቶስ ወደ ዮሐንስ ሄደ። የክርስቶስ ወደ ዮሐንስ መሄድ ለአገልጋዮች ክብር ነው፣ ለቤተ ክርስቲያን ደግሞ ከፍታ ነው። ወገኖች፣ ንጉሥ ሲሆን ወደ ሎሌው፣ ጌታ ሲሆን ወደ አሽከሩ፣ ፈጣሪ ሲሆን ወደ ፍጡር ኢየሱስ ክርስቶስ ሄደ። ይህ በጣም የሚደንቅ ነው። አንደኛ እንዳልኳችሁ ወደ ዮሐንስ መሄዱ ለአገልጋዮች ክብር ነው። ሁለተኛ ወደ ዮሐንስ መሄዱ ትሕትና ነው። ሶስተኛ ወደ ዮሐንስ መሄዱ ስርዓት ሊደነግግልን ነው። ዮሐንስን መጥተህ አጥምቀኝ ብሎት ቢሆን ኑሮ ዛሬ ነገስታቱ መኳንንቱ ቤተ መንግስት ድረስ መጣችሁ ልጆቻችሁን አጥምቁልን ይሉ ነበርና ሂዳችሁ ተጠመቁ ልጆቻችሁንም አስጠምቁ ብሎ ስርዓት ሊሰራልን እሱ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ ሄደ። የተዋህዶ ልጆች፣ ዮሐንስ ግን ምን አለ? እኔ በአንተ እጅ ልጠመቅ ያስፈልገኛል እንጂ አንተ ወደ እኔ ትመጣለህን አለው። ስለ ሁለት ነገር ይህንን ተናግሮታል። አንደኛ ዮሐንስ ጋር የሚሄዱ የንስሐ ጥምቀት የሚጠመቁ ኃጢአተኞች ናቸው። ባጭሩ ዮሐንስ ጋር የሚሄድ ኃጢአተኛ ነው። ኢየሱስ ክርስቶስ ደግሞ ኃጢአት የሌለበት
በደል የማይገኝበት ንስሐ የማያስፈልገው ቅዱስ አምላክ ነው። ዮሐንስ ያስገርሞታል። እኔ በአንተ እጅ መጠመቅ ሲገባኝ አንተ እንዴት በእኔ እጅ ትጠመቃለህ? እኔ በአንተ ብጠመቅ ጥቅም አለው። አንተ በእኔ መጠመቅህ ምን ጥቅም ልታገኝ ነው አለው። ሁለተኛ ሎሌ ወደ ጌታው ይሄዳል እንጂ ጌታ ወደ ሎሌው አይሄድም። ዮሐንስ ያስገርሞታል። እና እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ ወደ እኔ እንዴት ልትመጣ ትችላለህ አለው። ይህንን ትሕትና የተማረው ከእናቱ ነው። ለካስ ትሕትናም ከቤተሰብ ይወረሳል። እመቤታችን ጌታን ጸንሳ ወደ ኤልሳቤጥ በምትሄድ ጊዜ ቅድስት ኤልሳቤጥ ምንድነው ያለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች። ዮሐንስ ለካስ ይህንን በማኅፀን ሳለ ሰምቶ ነበረ። የእናቱን ማኅፀን አውደ ምሕረት አድርጎ ስለ ትሕትና ተምሮ ነበረ። ከ30 ዓመት በኋላ ይህንን ትሕትና ደገመው። ለካስ ከመንፈስ ቅዱስ የተማሩት ትምህርት አይጠፋም። እናንተ ልጅ እናቱን ቢመስል የእናቱን ጠባይ ቢከተል የአባቱን ጠባይ ቢይዝ እንዴት ደስ ይላል መሰላችሁ? ይህንን ትሕትና ከእናቱ ተምሮ እኔ ወደ አንተ መምጣት ሲገባይ አንተ እንዴት ወደ እኔ ትመጣለህ አለው። የሚገርም ነው። ኢየሱስ ክርስቶስ እንዳልኳችሁ ወደ ዮሐንስ የሚሄዱት ኃጢአታቸውን እየተናዘዙ የንስሐ ጥምቀት የሚጠመቁ ናቸው። ክርስቶስ እኔ ጻድቅ ነኝ ሳይል እኔ ጻድቅ ነኝ ብቻዬን ልምጣ ሳይል ከኃጢአተኞች ሰልፍ ሂዶ ተቀላቀለ። በእውነት ወደ ዮሐንስ መሄዱ ትሕትና ነው። ከዚህ በላይ የሚገርመውና የሚደንቀው ትሕትና ደግሞ ከኃጢአተኞች ጋር መቀላቀሉ ነው። እኛ እኮ ከኃጢአተኞች ጋር መታየት ያሳፍረናል፣ ያሳቅቀናል። የበደለኞች ጓደኛ መባልን እኮ እናፍራለን። አያችሁ፣ አንዳንዶቻችን እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብለን እንናገራለን። ግን አንዳንድ ጊዜ እግዚአብሔር እኛን ሊለካን የሆነ ሰው ይልክብንና አንተ እኮ በደለኛ ነህ፣ አንተ እኮ ኃጢአተኛ ነህ ሲለን ጦርነት እንጀምራለን። ለካስ ተቃራኒውን ሰዎች እንዲሉን ነው የምንፈልገው። ቅዱስ ዮሐንስ አፈወርቅ ትሑት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። እና በበደል የጨቀየሁ ነኝ እኔ የረከስኩ ነኝ እንልና ሰዎች ደግሞ ኃጢአተኛ እኮ ነህ ሲሉን እንዳልኳችሁ ጦርነት እንጀምራለን። ክርስቶስ ግን ከኃጢአተኞች ሰልፍ ተቀላቀለ። ይህ በጣም የሚገርምና የሚደንቅ ነው። እና ቅዱስ ዮሐንስ ገርሞታል። አሁን ዮሐንስ በክርስቶስ መጠመቅ ብዙዎቹን አጥምቋል። አሁን ግን በጌታ መጠመቅ ፈልጓል። ብዙዎቹን አገልግሏል። አሁን ግን በጌታ መገልገል ፈልጓል። ብዙዎችን ለንስሐ አብቅቷል። አሁን በጌታ ስር ማረፍ ፈልጓል። ወገኖች፣ አዎ አገልጋይም መገልገል አለበት፣ መካሪም መመከር አለበት፣ እረኛም እረኛ ያስፈልገዋል፣ መምህርም መምህር ያስፈልገዋል፣ አባትም አባት ያስፈልገዋል። ዮሐንስ ይህ ገብቶታል። እኔ በአንተ እጅ ልጠመቅ ይገባኛል እንጂ አንተ እንዴት ወደ እኔ ትመጣለህ አለው። የሚገርመው ነገር ዮሐንስ ሰልፉን አሻግሮ ሳይ ኢየሱስ ክርስቶስ እንደ ፀሐይ እያበራ ከሰልፉ መካከል አየው። ነዋ በግው ለእግዚአብሔር ዘይሃትት ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ። ከእናንተ ጋር ተሰልፎ ስታዩት ኃጢአተኛ እንዳይመስላችሁ፣ ተነሳሂ እንዳይመስላችሁ ብሎ የክርስቶስን ጻድቀ ባህሪነት ዮሐንስ ተናገረ። ይገርማል። ወማእከሌክሙ ሀሎ ዘይታምርዎ፣ የማታውቁት በመካከላችሁ ቆሟል አላቸው። ስለ ክርስቶስ ማንነት እየገለጠላቸው ነው። የባሪያውን መልክ ይዞ ተገልጧል። በአጭር ቁመት በጠባብ ደረት ተወስኖ በመካከላችሁ ተገልጧል። ራሱን ዝቅ አድርጎ ተገልጧል። እናንተ ግን አላወቃችሁበትም፣ ተሰናከላችሁበት አላቸው። ዛሬም ይህ አይደል እየሆነ ያለው? ክርስቶስን ብዙዎቹ ልዑል ባህሪውን ዝቅ አድርጎ ትውሰብናን ሰው ሆኖ ስጋ ለብሶ ቢመጣ ብዙዎቹ ክርስቶስን ተሰናከሉበት። በእውነት አላወቁትም። ያሳዝናል። ትሕትናውን ሲያዩ ልዕልናውን ዘነጉት። ሰውነቱን ሲያዩ አምላክነቱን ዘነጉት። ፍቅሩን ሲያዩ ፍርዱን ብዙዎቹ ዘነጉት። ልክ እንደ ዲያብሎስ
ኢየሱስ ክርስቶስ በዕለተ ዓርብ ሲያዝ ሲታሰር በመስቀል ሲሰቀል በቀኖስ ሲቸነከር ዲያብሎስ አምላክነቱን ማወቅ ተሳነውና ይህማ ሩቅ ብሲ ነው፣ ስጋውን በመቃብር ተቆራኝቼ ስጋውን በመቃብር ነፍሱን በሲኦል ተቆራኝቼ እኖራለሁ ብሎ ሲሄድ ከመጣሽ ማርያም ታምጣሽ ይላሉ አባቶቻችን። ከመጣህማ መልካም ነው ብሎ ክርስቶስ በነፋስ አውታር ሰቀለው፣ በቀኖት መስቀል ቸነከረው። ያን ጊዜ መኑ ውእቱ ዝንቱ ስጋ ለቢሶ ዘሙአኒ፣ ስጋ ለብሶ እኔን ድል የነሳኝ ያሸነፈኝ ይሄ ማን ነው እያለ መጮህ ጀመረ። ዛሬም ብዙዎቹ ክርስቶስ ራሱን ዝቅ አድርጎ ቢመጣ ተሰናከሉበት፣ አላወቁትም። እንደ ዲያብሎስ ዝቅ አለባቸው። ያሳዝናል። አንዳንዶቹ ከነቢይ ያነሰ ነቢይ ነው ይሉታል። አንዳንዶቹ ከአዳም ጋር እኩል ሚዛን ላይ ያስቀምጡታል። አንዳንዶቹ አማላጅ ነው ይሉታል። ጌታ ለዚህ አይደለ በእኔ ያልተሰናከለ ምስጉን ነው አለ። እውነት ነው። በዚህ ዘመን በክርስቶስ ያልተሰናከለ ክርስቶስ ጥያቄ ያልሆነበት ሰው እሱ እድለኛ ነው። ብዙዎቹ ግን ተሰናክለውበታል። ክርስቶስ ጥያቄ የሆነበት ብዙ የህብረተሰብ ክፍል አለ። የማታውቁት በመካከላችሁ ቆሟል። እኔ በውሃ ጠምቃችኋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል። እሺ ብትሉ በሀብተ መንፈስ ቅዱስ ያከብራችኋል። እምቢ ካላችሁ ካመጻችሁ በዘላለማዊ እሳት ይቀጣችኋል። እምቢ እሺ ብትሉ በፍቅሩ፣ እምቢ ካላችሁ በመዓቱ እሳት ያነዳችኋል። እሺ ብትሉ በርኅራኄው ይመልሳችኋል። ካመጻችሁ ደግሞ በመዓቱ ያጠፋችኋል። እኔ በውሃ ጠምቃችኋለሁ፣ የእኔ ጥምቀት ለልጅነት የሚያበቃ አይደለም እያለ ነው። እውነት ነው። ዮሐንስ ጋር ሰልፍ ይዘው የሚጠመቁ ሰዎች ከመንፈስ ቅዱስ አይወለዱም። ለምን? የዮሐንስ ክህነቱ የብሉይ ኪዳን ክህነት ነው። የኔ ጥምቀት ለልጅነት የሚያበቃ አይደለም። ለሱ በሚያበቃ ጥምቀት ግን አጠምቃቸዋለሁ አለ። ምን ማለቱ ነው? ዮሐንስ ያጠመቀው በውሃ ነው። በክርስቶስም ስም ስንጠመቅ በውሃ ነው። ልዩነቱ ምንድነው ካላችሁ፣ አዎ በክርስቶስ ስም በውሃ ስንጠመቅ በሞቱ እየተጠመቅን ነው። ምክንያቱም ጥምቀት ከክርስቶስ ሞትና ትንሣኤ ጋር መተባበር ስለሆነ ማለት ነው። ዮሐንስ ግን በውሃ እንጂ በሞቱ አላጠመቀምና እኮ ነው። ምክንያቱም የሩቅ ብሲ ሞት ቢያጠምቁበት ከፍዳ ከመርገም አያነጻምና የኔ ጥምቀት ለሱ በማያበቃ ጥምቀት ነው። ገላለ ልብስ እንደሚያጥቡለት አያችሁ፣ ገላለ ልብስ እንደሚያጥቡለት እኔም ደግሞ ለሱ በማበቃ ጥምቀት ነው የማጠምቃችሁ። የኔ ጥምቀት ለሱ ማሰናዳት ነው፣ ወደ ክርስቶስ ማድረስ ነው። እሱ ግን በሀብተ መንፈስ ቅዱስ ያከብራችኋል። ዘይደለኒ እፍታቶታ ራሳኒሁ፣ የእግሩን ጫማ ልይዝ ልሸከም የማይገባኝ አለ። አቤት የዮሐንስ ትሕትና! ምን ማለት ነው? የእግሩን ጫማ ልይዝ ልሸከም ልፈታ የማይገባኝ ማለት? አዎ የንጉስን ጫማ ህዝቡ ሁሉ አይፈታም፣ ባለሟል ነው የሚፈታ። የንጉስን ጫማ ባለሟል ነው የሚይዘው። ከባለሟሎቹ እንዳንዱ እንኳን አይደለውም እያለ እኮ ነው። አያችሁ፣ እንኳን ከሱ ጋር ልተካከል ይቅርና ከባለሟሎቹ እንዳንዱ ልቆጠር አይገባኝም እኮ ነው የሚለው። ምን አይነት ድንቅ ትሕትና ነው! ትሕትና ይሏቸዋል። ይሄ ነው ሊቁ ምን ይላል? እስመ ተዋስኦ ትሕትናሁ ለብሲ ይክል አይርጎቶ ውስተ ሰማይ። የሰው ትሕትናው መሰላል ሆኖ ወደ ሰማይ ያሳርገዋል ይላል። ዮሐንስ የእግሩን ጫማ ልሸከም አይገባኝም አለ። ለካስ ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላልና ክርስቶስ ትሕትናውን አይቶ ሁለት ክንፍ አብቅሎ ወደ ሰማይ እንዲያርግ ፈቀደለት። አያችሁ ትሕትና! የእግሩን ጫማ ልሸከም አይገባኝም፣ እግሩን ልነካ አይገባኝም ያለ ዮሐንስን እጁን ከፍ አድርጎ መለኮትን እንዲያጠምቅ አደረገው። ትሕትና ይሏቸዋል። ይሄ ነው። አዎ እጁን በራሱ ላይ አልጫነበትም፣ ግን ከፍ አድርጎ። ለምንድነው ዮሐንስ በጌታ ላይ እጁን ያልጫነው ካላችሁ፣ ማን ነው? መስዋዕተ ኦሪት አለፈ፣ መስዋዕታችን አንተ ነህ ሲል ነው። በብሉይ ኪዳን ሊቀ ካህናቱ በጉ ላይ እጁን ጭኖ ይጸልይበታል።
አሁን ግን መስዋዕታችን አንተ ነህ ለማለት ነው። ምክንያቱም አሁን እንስሳት ለምግብነት ያገለግላሉ እንጂ አማናዊ መስዋዕት አይሆኑም። ያ የበጉ መስዋዕት አልፏል። እውነተኛው መስዋዕት እውነተኛው በግ አንተ ነህ ለማለት ራሱን እጁ ላይ እጁን ራሱ ላይ አልጫነበትም። ሁለተኛ እጁን በራሱ ላይ ጭኖበት ቢሆን ኑሮ ጌታ በዮሐንስ ከበረ ይባል ነበርና ሰዎች እንዳይሰናከሉ ሶስተኛው መለኮትን መንካት አይገባምና ዮሐንስ እጁን በጌታ ላይ አልጫነም። ከፍ አድርጎ እጁን ግን አጠመቀው ማለት ነው። እና የእግሩን ጫማ ልይዝ ልሸከም የማይገባኝ ያለ ዮሐንስን ከፍ አድርጎ እንዲያጠምቀው አደረገው ለማለት ፈልጌ ነው። ዮሐንስ የእግሩን ጫማ ልሸከም የማይገባኝ ነኝ ብሎ ራሱን ዝቅ አደረገ፣ የክርስቶስን ክብር ገለጠ። ሁለተኛው ደግሞ የዓለምን ኃጢአት የሚያስወግድ በግ ይህ ነው ብሎ አንደኛ ከተነሳያን ጋር ተሰልፎ ስታዩት ኃጢአተኛ እንዳይመስላችሁ ብሎ የክርስቶስን ጻድቀ ባህሪነት፣ ቅዱስነት፣ በደል የሌለበት አምላክ መሆኑን ተናገረ። ሁለተኛ ለዓለም መስዋዕት ሆኖ በግ ሆኖ እንደሚቀርብም ተናገረ። ክርስቶስ በግ ይባላል። በግ የዋህ አይደለ? የተረጋጋ ነው። እንደ ፍየል አይጮህም። እንደ ጸጉሩ ለስላሳ ነው። ክርስቶስም መከራውን በትዕግስት እንደሚቀበል የሚያሳይ ነው። ኦ በግ ዘይነብብ በቅድመ ዘይቀርጹ አይደል የሚለው አባ ሕርያቆስ በሸላቾች ፊት ዝም እንደሚል በግ የማይናገር በግ ይላል። በሸላቾች ፊት ጸጉሩን ሲሸልቱት ይህን ጸጉሬን የምትሸልቱት በምን ዕዳዬ ነው ብሎ የማይናገር በግ ይላል። ጸጉር እንዳሉት በግ ጸጉሩን ሲሸለት ለምንድን ነው ከቀን ሐሩር ከሌሊት ብርድ የምከላከልበት ጸጉሬን የምትሸልቱት ብሎ አይናገርም። ክርስቶስም ያን ሁሉ መከራ ሲያደርሱበት በትዕግስት ተቀብሏልና በግ ተባለ። በሚቀበለው መከራ በየዋህነቱ በመረጋጋቱ ሁሉን በትዕግስት በመቀበሉ ክርስቶስ በግ ተብሏል። አብ በግ አልተባለም፣ መንፈስ ቅዱስ በግ አልተባለም፣ ክርስቶስ በግ ተባለ። መስዋዕት ሆኖ ይቀርባልና ስለዚህ የዓለምን ኃጢአት የሚያስወግድ በግ ሲል አንደኛ ስለሚቀበለው መከራ፣ ሁለተኛ እናንተ ጋራ ቢሰለፍ ኃጢአተኛ አድርጋችሁ እንዳታስቡት ለማለት ነው። ይገርማል። እኔ በአንተ እጅ ልጠመቅ ያስፈልገኛል፣ አንተ ወደ እኔ እንዴት ልትመጣ ትችላለህ አለው። ያን ጊዜ ኢየሱስ ክርስቶስ ምን እንዳለው ታውቃላችሁ? ህድግ ምዕረሰ አንጊዜስ ተወኝ፣ አንጊዜስ ፍቀድልኝ አለው። አባቶቻችን አንጊዜ ቢጠመቅ ሁለተኛ አይጠመቅምና፣ በሰውነቱ ቢጠመቅ በአምላክነቱ አይጠመቅምና፣ በፈቃዱ ቢጠመቅ በግድ አይጠመቅምና ብለው ተርጉመውታል። አንጊዜስ ተው፣ ጥምቀትም አንጊዜ መሆኗን ለማስረዳት ነው። ይህንን በቀጣይ በረቡዕ ጉባኤያችን ክፍል 2ን የምንማረው ይሆናል። ጥምቀት አንዲት መሆኗን ለማረጋገጥ አንጊዜስ ተው አለ፣ ፍቀድልኝ አለው። እዚህ ላይ ምንድነው የተዋህዶ ልጆች የምትማሩት? ኢየሱስ ክርስቶስ ስራ የሚሰራው ሰው ከሱ ጋር ለመስራት ፈቃደኛ ከሆነ ብቻ መሆኑን ያሳያል። አያችሁ፣ የሰዎችን ነፃ ፈቃድ ጌታ ያከብራል። እመቤታችን ታስታውሳላችሁ፣ እንደ ቃል ይሁንልኝ ስትል እኮ ነው ቃል ሥጋ የሆነው። እሷ ስትፈቅድ ነው። ባትፈቅድ ኑሮ ክርስቶስ ከሷ ሰው አይሆንም። አምላክ ነኝ ብሎ በግድ ከሷ መጸነስ አይችልም። እንኳን ከድንግል ማርያም ሰዎችን እንኳን ሊያድን ሲፈልግ ልትድን ትወዳለህ? ልትድኝ ትወጃለሽ? ነፃ ፈቃድ እየጠየቀ ነው። አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለማ። ስለዚህ አንጊዜስ ፍቀድልኝ፣ የዮሐንስን ነፃ ፈቃድ እያከበረ እኮ ነው። አያችሁ፣ አንጊዜስ ፍቀድልኝ አለው። ወይደለወነ ከመንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ ልንፈጽም ይገባል አለው። እስካሁን የነበረው ጽድቅ ለትልልቆች ዝቅ ማለት ነው። አሁን ግን የአሁኑ ጽድቅ ግን ለባሪያ ዝቅ ማለት ነው። እስካሁን የነበረው ጽድቅ ለታላላቆች ዝቅ ማለት ነው፣ ታላላቆችን ማክበር ነው። አሁን ግን ለሚያንሱት ሰዎች ዝቅ ማለት ነው ትሕትና። እውነት ነው። እውነተኛ ትሕትና ለሚያንሱት ዝቅ ማለት ነው። አለቆቻችሁን ብታከብሩ
ላለቆቻችሁ ዝቅ ዝቅ ብትሉ ትሕትና ሊሆን አይችልም። እሱማ ደሞዙም ቢሆን ያሰግደናል። አለቅነታቸውም ዝቅ ዝቅ እንድንል እኮ ያደርገናል። እውነተኛ ትሕትና ከኛ የሚያንሱ ሰዎችን ማክበር ነው። ከኛ ለሚያንሱ ሰዎች ዝቅ ዝቅ ማለት ነው። ተማሪ የመምህሩን እግር ቢያጥብ ትሕትና ሊሆን አይችልም። መምህር ግን የተማሪውን እግር ቢያጥብ ትሕትና ነው። ይህንን ጽድቅ ለዓለም ልናሳይ ይገባል። ለታላላቆች ሳይሆን ታናናሾችን ማክበር፣ ለታናናሾች ዝቅ ማለት ትሕትና ነው አለው። ይህንን ጽድቅ ልንፈጽም ይገባል። አንተም መጥምቀ መለኮት ተብለህ ልልና ሲነገር ይኖራል። እኔም በባሪያው እጅ ተጠመቀ በፍጡርሽ ተጠመቀ ተብሎ ትሕትናዬ ሲነገር ይኖራል። ይህንን ጽድቅ ልንፈጽም ይገባናል አለው። ያን ጊዜ ፈቀደለት ነው የሚለው። ዮሐንስና ጌታ ያን ጊዜ ወደ የት ሄዱ? ወደ ዮርዳኖስ ሄዱ። ዮርዳኖስ ግን ነፍስ ካለው ሰው ይልቅ ፈጣሪዋን አውቃ ሸሸች። ከግርማው የተነሳ ደነገጠች። እንደ ኤርትራ ባህር ግራና ቀኝ ተከፍላ ወደፊትና ወደኋላ ሸሸች። ያን ጊዜ ጌታ ምን አለ? አስቀድሞ በነቢዩ በዳዊት በኩል እንደነገረን መዝሙር 113 ቁጥር 3 ላይ ባሕሬኒ ርየት ወጎየት፣ ባሕር አይታ ሸሸች። ወዮርዳኖስኒ ገባ ድሬው፣ ዮርዳኖስም ወደ ኋላው ተመለሰ ተብሎ ትንቢት እንደተነገረው ያ ትንቢት ተፈጸመ። ጌታ ምንት ኮንቲ ባሕር ዘጎየኪ፣ አንቺ ባህር የሸሸሽው ለምንድን ነው? ዋንተን ዮርዳኖስ ዘገባይ ከድሬከ፣ አንተ ዮርዳኖስም ለምንድን ነው ወደ ኋላ የሸሸኸው አለው። ማን በፈጣሪው ፊት መቆም ይችላል? ካልፈቀደልን በስተቀር ካልተፈቀደለት በስተቀር ማን በፊቱ ይቆማል? በጌታ ፊት እኮ ተራራው ይሸሻል፣ ድንጋዮቹ እንደ ሰም ይቀልጣሉ። ሲፈቀድ ብቻ ነው በጌታ ፊት የሚቆመው። አቤቱ ኃጢአትን ብትቆጣጠር ማን በፊትህ ይቆማል? ማንስ በሕይወት ይኖራል? መዝሙር 129 ቁጥር 3 ላይ ያቆመን እኮ ፍቅሩ ነው። ዕለት ዕለት ሁልጊዜ ለምንድን ነው በፊቱ የምንቆመው የሚል ጥያቄ ካላችሁ የሸፈነን ፍቅሩ ነው። ጌታ ካልፈቀደለት በስተቀር ማን በፊቱ ይቆማል? እሳተ መለኮት በዮርዳኖስ ተገኝቷልና ባህር ወደ ኋላ ሸሸች። ምድርን ይርየት ዋይኮተቶ፣ ምድር አይታ መሰገነችው። ባሕርን ሰገደት ሎቱ፣ ባህርም ሰገደችለት። አያችሁ፣ ባህር ሰገደችለት። ነድ ለማየ ባሕር ከበቦ፣ ዮርዳኖስን እሳት ከበበው። ዮርዳኖስ በእሳት ታጠረ። ማየ ባሕር ሀበ ያውር ጸበቦ፣ ውሃው ወንዙ ባህሩ የሚሄድበት አጣ፣ መድረሻ አጣ፣ ተጨነቀ። እሳተ መለኮት ነዋ በፊቱ የቆመው። ዘንበለ እሳት አንደደ ይላል ሊቁ። ወዘንበለ ማይ አብረደ ያለው ይገርማል። ዘንበለ እሳት አንደደ ያለ እሳት ውሃውን አቃጠለው አፈላው። ወዘንበለ ማይ አብረደ ያለ ውሃም ደግሞ እሳቱን አቀዘቀሰው። ምን ማለት ነው? ያለ እሳት ውሃውን አቃጠለው አፈላው ማለት እሳተ መለኮት ነዋ። እሱ እሳት ነውና አቃጠለው ውሃውን። ያለ ውሃም ደግሞ አቀዘቀዘው እሳቱን። ለምን? እሱ የሕይወት ውሃ ነዋ። ይገርማል። እሱ የሕይወት ውሃ ነዋ። ዘንበለ እሳት አንደደ፣ ያለ እሳት አቃጠለው ውሃውን። ለምን? እሱ እሳተ መለኮት ነዋ። ልብሱ እሳት፣ ቀሚሱ እሳት፣ መጎናጸፊያው እሳት፣ መንበሩ በእሳት ክሉል፣ ዙፋኑን በእሳት ያጠረ ጌታ ነውና ውሃው ፈላ። ወዘንበለ ማይ አብረደ፣ ያለ ውሃም ደግሞ እሳቱን ወዘንበለ ማይ አብረደ፣ የፈላውን ውሃ ደግሞ ያለ ውሃ ደግሞ አቀዘቀዘው። እሳቱን ያለ ውሃ አቀዘቀዘው። ለምን? እሱ ውሃ ነዋ። የሕይወት ውሃ እኮ ነው። ተቀደሰት ማይ በጥምቀቱ፣ ዮርዳኖስ በጥምቀቱ ተቀደሰች። ውሃ በጥምቀቱ ተቀደሰ። ማያቲኒ ፈልሁ ዲበርሱ፣ ውሃዎቹ በራሱ ላይ ፈሉ። ለምንድን ነው በራሱ ላይ የፈሉ? እሳት ላይ ነዋ ያሉት። ይገርማል። እሳት ላይ ነዋ ያሉት። በጣም ነው የሚደንቀው። ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ። ሰማያት ተከፈቱ። ሰማያት ተከፈቱ።
በሰው ልጆች ላይ ተዘግቶ የነበረው ሰማይ ተከፈተ። ምን ማለት ነው? የሰማይ መከፈት ያልታየ ምስጢር ታየ፣ ያልተገለጠ ምስጢር ተገለጠ ማለት ነው። አባቶቻችን በትርጓሜ እንደነገሩን የቤት በር ሲከፈት ያልታየ ዕቃ እንደሚታይ ያልተገለጠ ምስጢር ተገለጠ። ያ ያልተገለጠው ምስጢር ምንድነው? አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ መሰከረ። መንፈስ ቅዱስ በርግብ አምሳል በራሱ ላይ አረፈ። የሰማያት መከፈት ይሄ ነው። ሰማያዊ ሀብት ለሰው ልጆች ሲታደል፣ ልጅነት ሲሰጥ ይሄ ነው የሰማይ መከፈት ወገኖቼ። በሰው ልጆች ላይ ተዘግቶ የነበረው ሰማይ ተከፈተ። ተዘግቶ የነበረው የምህረት በር፣ ተዘግቶ የነበረው የሰላም የጽድቅ በር፣ የመዳን በር ተከፈተ ወገኖቼ። እግዚአብሔር አብ ተቀበለን። የምህረት ዘመን ተበሰረ። በጨለማ ውስጥ ላሉት ብርሃን ወጣ፣ ልጅነት ተሰጠ፣ ሀብተ መንፈስ ቅዱስ ታደለ። ይህ ነው የሰማይ መከፈት ወገኖቼ። ሰማያት ተከፈቱ። መንፈስ ቅዱስ እንደ ርግብ በራሱ ላይ ሲቀመጥ አየ ዮሐንስ። ውሃ ባለበት ርግብ አትጠፋም። በኖህ ዘመን ኖህ ርግብን የውሃውን መጉደል እንድታረጋግጥ ርግብን ልኳት ነበረ። ርግብም የምስራች ቀንበጥ ይዛ የጥፋት ውሃ ጎሏል ብላ ለኖህ አብስራለች። በዚህ ብስራት ምክንያት ኖህ ከመርከብ ወጥቷል። መንፈስ ቅዱስም የኃጢአት ባህር ጎደለ፣ የሞት ባህር ደረቀ ሲል በርግብ አምሳል መጣ። ርግብ ጻዳ ነው፣ መንፈስ ቅዱስም ብሩህ ነው። ርግብ የዋህ ነው አደለ? መንፈስ ቅዱስም የዋህ ነው። በደላችሁ ተሳሳታችሁ ብሎ ጥሎን አይሄድም። በውስጣችን ሁሉ ሆኖ ይወቅሰናል። ልክ እንደ ወዳጅ ይመክረናል እንጂ ጥሎን አይሄድም። እሱ የምክር መንፈስ ነው ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 11 ቁጥር 3 ላይ የኃይል የጥበብ የማስተዋል የምክር መንፈስ ነው። መንፈስ ቅዱስ ጥሎን አይሄድም፣ በውስጣችን ሆኖ ይወቅሰናል። እንዲያውም መጽሐፍ ምን ይለዋል? መንፈስ ቅዱስን ወቃሽ ይለዋል። ዓለምን ስለ ኃጢአቱ የሚወቅሰው የዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ሰይጣንን ደግሞ ከሳሽ ይለዋል። መንፈስ ቅዱስ የሚወቅሰን ተጸጽተን ንስሐ እንድንገባ ነው። ሰይጣን የሚከሰን ተስፋ ቆርጠን ገደል እንድንገባ ነው። ወቃሽ ወዳጅ ነው። የሚወቅሳችሁን አትጥሉ፣ ተቆርቆላችሁ ነው፣ አዝኖላችሁ ነው፣ አስቦላችሁ ነው። ከሳሽ ግን ከሳሽ ነው። የተለየ ትርጉም አንሰጠውም። ከሳሽ ሁሌም ጠላት ነው። ስለዚህ መንፈስ ቅዱስን ወቃሽ ይለዋል፣ ሰይጣንን ከሳሽ ይለዋል። መንፈስ ቅዱስ በርግብ አምሳል በራሱ ላይ አረፈ። ያን ጊዜ አብ የምወደው ልጄ ይህ ነው እርሱን ስሙት ብሎ እግዚአብሔር አብ ምስክርነት ሰጠ። የምወደው ልጄ ምን ማለት ነው? ልጅ ሁሉ ይወደድ የለ እንዴት ትሉኝ ይሆናል። አዎ ፈቃዴን የሚፈጽም ማለቱ ነው። ለዓለም ቤዛ ሆኖ የሚሞት ውረድ፣ ተወለድ፣ ሙት፣ ተሰቀል ብዬ ያዘዝኩትን ትእዛዝ የሚፈጽም ማለት ነው። የሚፈጽም ማለት ነው። ይገርማል። የምወደው ልጄ ይህ ነው አለ። ዮሐንስም እኮ ልጅ ነው። ምን ማለት ነው? ዮሐንስና ጌታ በዮርዳኖስ በአንድ ላይ ቆመዋል። ነገር ግን ዮሐንስና ክርስቶስን እግዚአብሔር አብ አንድ ላይ አዳብሎ ልጆቼ አላለም። ለምን? የዮሐንስ ልጅነት የጸጋ ነው። የኢየሱስ ክርስቶስ ልጅነት የባህሪ ነው። ይህንን ለይተው ማወቅ ያልቻሉ ሰዎች እንዳሉ ታውቃላችሁ። አንዳንዶቹ እኔም እንደ ክርስቶስ ልጁ ነኝ ይላሉ። አይሆንም፣ አይሆንም ወገኖቼ። እንዴ የክርስቶስ ልጅነት ከአብ ጋራ በባህሪ መተካከል በመልክ መምሰል ነው። ባጭሩ የኛ ልጅነት የሚሰግድ ነው፣ የሱ ልጅነት የሚሰገድለት ነው። እኛ ከስላሴ ነው የምንወለደው፣ ወልድ ግን ከአብ ብቻ ነው የሚወለደው። ይህንን ለይተው ያላወቁ ሰዎችን እንደ ክርስቶስ ልጁ ነኝ ቢሉ ድፍረት ነው። ከውሃና ከመንፈስ ካልተወለዳችሁ በቀር አይደል የሚለው። እኛ የምንወለደው ከመንፈስ ቅዱስ ነው። እሱ የሚወለደው ከአብ ብቻ ነው። እና እንዴት ነው እንደ ክርስቶስ ልጁ ነኝ የሚባለው? የሱ ልጅነት የባህሪ የኛ ልጅነት የጸጋ። ይህንን ለይተን ማወቅ መቻል አለብን። የምወደው ልጄ ይህ ነው በእርሱ ላይ ይገርማል።
የምወደው ልጅ እርሱ ነው፣ የምመለክበት የምሰገድበት ይላሉ አባቶቻችን። ለተዋህዶ የመረጥኩት የምወልደው ልጅ ይህ ነው አለ ይላል። ቅደም ተከተሉን ጠብቀን እይታዎችን ጨምረን ወንጌሉን አይተናል። ጠቅለል እናድርገው። አባቶቻችን ደግሞ በትርጓሜ ያስቀመጡልን እስኪ አንዳንድ ሐሳቦችን እንመልከትና ትምህርታችንን እንቋጭ። ለምን በዮርዳኖስ ተጠመቀ? ለምን ጌታ ተጠመቀ? ለምን በውሃ ተጠመቀ? ሚሉ ሐሳቦችን አንስተን ባጭሩ ትምህርታችንን ጨርስ። ኢየሱስ ክርስቶስ ለምን በዮርዳኖስ ተጠመቀ? ብዙ ወንዞች እያሉ ለምን ዮርዳኖስን መረጠው? አንደኛ ቀደም ሲል እንዳልኳቸው የተነገረው ትንቢት መፈጸም ስላለበት ነው። በመዝሙር 113 ቁጥር 3 ላይ ባህር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ። ያ ትንቢት መፈጸም ስላለበት ክርስቶስ ባጭሩ በዮርዳኖስ ተጠመቀ። ሁለተኛ ምሳሌውን ለመፈጸም በዮርዳኖስ ተጠመቀ። ዮርዳኖስ ከላይ ምንጩ አንድ ነው። ዝቅ ብሎ ደግሞ ዮርና ዳኖስ ተብሎ በሁለት ይከፈላል። ዝቅ ብሎ ይገናኛል እና ክርስቶስ የተጠመቀው በተጋጠመበት በተገናኘበት ላይ ነው ማለት ነው። ከላይ ምንጩ አንድ መሆኑ የሰው ዘር ያው ምንጩ አንድ አዳም አይደለ? ዝቅ ብሎ መለያየቱ ደግሞ ሃይዛብ ባለማመን እስራኤል በማመን ወይም ሃይዛብ ባለመገረዝ እስራኤል በመገረዝ መለያየታቸውን ያሳያል። ዮርዳኖስ ዝቅ ብሎ ደግሞ ይገናኛል። ክርስቶስ በተገናኘበት ቦታ ተጠምቋል። እኔ የመጣሁት ሕዝብና ሃይዛብን በጥምቀት አንድ ላደርግ ነው ሲል ክርስቶስ በተጋጠመበት ቦታ ላይ ተጠምቋል። ሌላው ኢዮብ ከደዌው ተጠምቆ የዳነው በዮርዳኖስ ነው። ኢዮብ የምዕመናን ምሳሌ ነው። ደዌው የፍዳ የመርገም ነው። ዮርዳኖስ የጥምቀት ምሳሌ ነው። እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። እናንተም ብትጠመቁ ገነት መንግስተ ሰማይ ትገባላችሁ ለማለት ነው። እስራኤል ዮርዳኖስን ባይሻገሩ ኑሮ ምድረ ርስት መግባት አይችሉም። ሰውም ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት መውረስ አይችልም። ይህንን ነው የሚያሳየን። ኤልያስ ዮርዳኖስን ተሻግሮ ገነት ገብቷል። እናንተም ብትጠመቁ ገነት ትገባላችሁ ለማለት ምሳሌውን ለመፈጸም ነው። ሶስተኛ በዮርዳኖስ የተጠመቀው የዕዳ ደብዳቤያችን ለመደምሰስ ነው። ዲያብሎስ አዳም የዲያብሎስ አገልጋይ ነው፣ ሔዋንም የዲያብሎስ አገልጋይ ናት በማለት ጽፎ አንዱን ዮርዳኖስ ላይ ሌላውን ደግሞ በሲኦል ቀብሮት ነበርና ዮርዳኖስ ላይ የጣለውን በጥምቀቱ በሲኦል የጣለውን ደግሞ በሞቱ ክርስቶስ ደምስሶልናል። የዲያብሎስ ባሮች መሆናችን የቀረልን በሞቱና በጥምቀቱ ነው። በቆላሲስ 2 ቁጥር 14 ላይ ምን ይላል? የሚቃወመንን በትእዛዛት ላይ የተጻፈውን የዕዳ ጽሕፈት ደመሰሰልን ይላል። ስለዚህ ያንን የዕዳ ጽሕፈት ለመደምሰስ የባርነት ደብዳቤ ለመቅደድ ኢየሱስ ክርስቶስ በዮርዳኖስ ተጠምቋል ነው። ለምን ጌታ ተጠመቀ የሚለውን እንይ። መቼም እሱ ከብር አይል ክቡር ነው፣ እከብር አይል ክቡር ነው፣ እጸድቅ አይል ጻድቅ ነው፣ እቀደስ አይል ቅዱስ ነው። ለምን ጌታ ተጠመቀ? እሱ በመጠመቁ ምን የሚያገኘው ነገር አለ? ወንጌልም የሚናገረው ይህን ነው። አኮ ፈቂዶ ለተጠምቆ ይላል አላ ከመያበነ ሱታፌ ንጽ። እሱ ለመጠመቅ ፈልጎ ሽቶ አይደለም፣ በቅድስናው ያሳትፈን ዘንድ ነው። ከሱ ጋር በንጽህና በቅድስና ህብረትን መፍጠር እንድንችል ነው ይላል። አኮ ዘረከበ ጸጋ በተጠምቆቱ አላ ከመ ያብርህ መካናተ ወያሃይል ማያተ ይላል። በመጠመቁ ክርስቶስ ጸጋና ክብር የሚያገኝ ሆኖ አይደለም፣ ዮርዳኖስን ብርት ማይጸን ለማድረግ ለጥምቀት ኃይልን ለመስጠት ነው ይላል። እና ክርስቶስ የተጠመቀው ለምን ተጠመቀ ካላችሁ አራያ ለመሆን ነው። ጌታ ባይጠመቅ ኑሮ መጠመቅ ባላስፈለገን ነበረ። ስለዚህ አራያ ለመሆን ጌታ ተጠመቀ። በነገራችን ላይ ክርስቶስ ወደዚህ ምድር የመጣው ስለ ሁለት ነገር ነው። አንደኛ ለአራያነት ነው፣ ሁለተኛ ለቤዛነት ነው። እኛ መጠመቅ እንደሚገባ ሊያስተምረን እሱ ተጠመቀ። እኛ መጾም እንደሚገባ ሊያስተምረን እሱ አስቀድሞ ጾመ። እኛ መጸለይ እንደሚገባ ሊያስተምረን እሱ አስቀድሞ ጸለየ። እኛ የዋህ መሆን እንዳለብን ሊያስተምረን እኔ የዋህ ነኝ በልቤም ትሑት ነኝ አለ። እኛ ታጋሽ መሆን እንደሚገባ ሊያስተምረን
ክርስቶስ ያን ሁሉ መከራ በትዕግስት ተቀበለ። እኛ ይቅር ባዮች መሆን እንደሚገባን ሊያስተምረን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ የመጣው ለአርአያነት ነው። አርአያ ሊሆነን ተጠመቀ። ነገስታት አደባባይ ላይ ወጥተው መንገድ ከጠረጉ፣ ዛፍ ከተከሉ፣ መሬት ከቆፈሩ ህዝቡ ይህንን ማድረግ ግድ ነው። ለምን? አርአያ ሆነዋልና። ክርስቶስ አርአያ የሆነበትን አብነት የሆነበትን ጥምቀት አለመፈጸም ከክርስቶስ መለየት ነው። ወገኖች አንድ ነገር ልንገራችሁ፣ ባይገባን እንኳን እኛ በሚገባ ጥምቀት ምን አይነት ጥቅም እንዳለው አውቀናል፣ ገብቶናል። እንዲያው ባይገባን እንኳን ክርስቶስ ስላደረገው ማድረግ የለብንም እንዴ? ክርስቶስ አርአያ ስለሆነ እኛስ መጠመቅ የለብንም? ወገኖች ስለ ትእዛዙ እኮ ጥምቀት ራሱ ትልቅ ነው። ጌታ ተጠመቁ ብሎ ስላዘዘን ብቻ ጥምቀት ታላቅ መሆኑን እኮ መረዳት ይገባናል። ስለዚህ አንደኛ አርአያ ለመሆን ጌታ ተጠመቀ። በጥምቀቱ ጥምቀታችን ቀድሶ ባርኮ ለመስጠት ማለት ነው። ሁለተኛ ምስጢረ ሥላሴን ለመግለጥ በዮርዳኖስ ተጠመቀ። በዮርዳኖስ ምስጢረ ሥላሴ ለምን የተበራራ ይመስላችኋል? መጠመቅ ያለብን በአብ በወልድ በመንፈስ ቅዱስ መሆኑን ሊያስተምረን ፈልጎ እኮ ነው። አንዳንዶቹ ጥምቀት የሚገባው በኢየሱስ ስም ነው ይላሉ። አይደለም። በአብ በወልድ በመንፈስ ቅዱስም አጥምቁ ተብለው አይደል ደቀ መዛሙርቱ ትእዛዝ የተሰጣቸው? በጥንቷ ቤተክርስቲያን ምን ነበረ? አጥማቂው ካህን በአብ በወልድ በመንፈስ ቅዱስ ስም አጠምቅሃለሁ ይላል። ተጠማቂው ደግሞ በኢየሱስ ክርስቶስ ስም አምናለሁ ይላል። የሚገርም ምስጢር ነው ይሄ። ምክንያቱም ጥምቀት ከክርስቶስ ሞትና ትንሣኤ ጋር መተባበር ስለሆነ ተጠማቂው በክርስቶስ ስም አምናለሁ ይላል። በክርስቶስ ስም አምናለሁ ይላል። ስለዚህ አንድነቱን የሶስትነቱን ምስጢር ለመግለጥ ጌታ ተጠመቀ። ሶስተኛው ትንቢቱን ለመፈጸም ነው። መዝሙር 76 ቁጥር 16 ላይ ርዕይ ከማያት ወፈሩ እግዚኦ፣ አቤቱ ውሃዎች አይተው ፈሩ፣ ጥልቆቹ ተነዋወጡ ይላል። ያንን ትንቢት ለመፈጸም ክርስቶስ ተጠመቀ ነው። ለምን በ30 ዓመቱ ተጠመቀ የሚለውን ደግሞ ጥቂት እንመልከት። አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ጸጋ መንፈስ ቅዱስ በሰይጣን ተንኮል አስወስዶ ነበርና አዳም የ30 ዓመት ጎልማሳ ሆኖ ነገር ግን በ40 ቀን ያገኛትን ልጅነት አስወስዶ ነበርና ያችንን ልጅነት ለማስመለስ ጌታ በ30 ዓመቱ ተጠመቀ። አንዳንድ የዋሆች ከክርስቶስ ጋር መፎካከር ይፈልጋሉ። ጌታ በ30 ዓመቱ ተጠምቋልና እኛም በ30 ዓመት መጠመቅ አለብን ይላል። ኧረ አስኬድም፣ እንዳቅምሽ አልሚ ይባላል። እንዴት ይሆናል ወገኖቼ? ጌታችን ኢየሱስ ክርስቶስ እኮ ከተጠመቀ በኋላ 40 ቀን 40 ሌሊት ጾሟል። ታዲያ ይህን ለምን አይሞክሩትም? ጌታችን ሲያስተምር ለሰማይ ወፎች ማደሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት ጎጆ የለውም ብሏል። ቀን ቀን በምኩራብ ያስተምራል፣ ሌሊት ደግሞ በደብረ ዘይት ዋሻ ያድራል። ለምን እነሱስ ጫካ አድረው አያሳዩንም? ጌታን ለመምሰል ከፈለጉ ጌታ በመስቀል ላይ ተሰቅሏል፣ በቀንነት ተቸንክሯል። ለምን ይሄን አይሞክሩትም? ዝም ብሎ መወዳደር አለ እንዴ? እንደ አቅምን አለማወቅ የውድቀት ዋዜማ ነው። በእውነት ጌታ በ30 ዓመቱ የተጠመቀበት ምክንያት ይሄ ነው። አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ልጅነት አስወስዶ ስለነበረ ለካሳ ነውና የመጣው በ30 ዓመቱ ተጠመቀ ነው። እኛ በ40 በ80 ቀን እንጠመቃለን። እሱን በቀጣይ ምክንያቱ ምን እንደሆነ እንማማራለን። ወገኖች ይህንን ማወቅ መረዳት ያስፈልጋል። የመጨረሻው ለምን በውሃ ተጠመቀ የሚለውን ሐሳብ አንስተን እንነጋገር። ትምህርታችንን እንጨርስ። እንግዲህ በርካሽ ሁሉ በሚያገኘው በርካሽ ውሃ ማድረጉ ኢየሱስ ክርስቶስ ያለ ምክንያት አይደለም። ከዚህ ከፍ ባለ ነገር ቢጠይቅ ሰው ሁሉ ላለመጠመቅ ምክንያት ያቀርብ ነበረ። ለምሳሌ በማር በወተት ጥምቀቱን አድርጎት ቢሆን ኑሮ ማርና ወተትን የሚያገኙት ባለጸጎች ናቸው፣ ድሆቹ ያገኙትምና ከጥምቀት ይርቁ ነበርና ሁሉም በሚያገኘው በውሃ ጥምቀትን አድርጎታል። ከቤተ መንግስት እስካለ ንጉስ፣ በአደባባይ እስከወደቀ ጽኑስ ይላሉ አባቶቻችን። በቤተ መንግስት ካለ ንጉስ፣ በአደባባይ መንገድ ላይ እስከወደቀ እስከተቀመጠ ምንም ነገር እስከሌለው ድሃ ድረስ ውሃ ይገኛል። ጥምቀትም ለሁሉ ያስፈልጋል።
ውሃ ጽንፍ እስከ ጽንፍ ይደርሳል። ጥምቀትም ለሁሉ ያስፈልጋል። እንዲሁም ውሃ ሰባትካት በንፍር ውሃ ከጠፉ በኋላ ግብፃውያንም በኤርትራ ባህር ሰጥመው ከሞቱ በኋላ ውሃ የተፈጠረው ለማት እንጂ ለምህረት አይደለም የሚል አመለካከት ሰዎች ስለነበራቸው ለምህረት የተፈጠረ መሆኑን ለማስረዳት በውሃ ተጠምቋል። በዋናነት ግን ትንቢቱን ሊፈጽም ነው። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ እነዛክሙ በማይ ቅዱስ ከመ ትንጽኡ እምርኩስክሙ ከርኩሰታችሁ ትቀደሱ ዘንድ ጥሩ ውሃ ረጭባቸዋለሁ ብሎ ትንቢት ተናግሮ ስለነበረ በውሃ የምንጠመቅበት ምክንያት ለዚያ ነው። በውሃ የታጠበ ልብስ ኃይልን፣ ግዘፍን፣ ጥንካሬን ያገኛል። የተጠመቀም ሰው ደግሞ መንፈሳዊ ኃይልን፣ ብርታትን ያገኛል። ውሃ መልክ ያሳያል፣ ጥምቀትም መልካ ነፍስን ያሳያል እያሉ አባቶቻችን በውሃ የተጠመቀበትን ምክንያት በዚህ መልኩ ይተነትኑታል። የምወደው ልጄ ይህ ነው በሚል ኃይለ ቃል የዕለቱን ወንጌል ቅደም ተከተሉን ጠብቀን መልእክት አውጥተን እይታዎችን ጨምረን ተነጋግረናል። እንደገና በዮርዳኖስ ለምን ተጠመቀ፣ ለምን ጌታ ተጠመቀ፣ ለምን በ30 ዓመቱ ተጠመቀ፣ ለምን በውሃ ተጠመቀ የሚሉ ሐሳቦችንም አንስተን ተማምረናል። ከባለ ጥምቀቱ ረድኤት በረከት ሁላችንንም ያሳትፈን። ባሉን የሰላም የፍቅር በዓል ያድርግልን። ወስብሐት ለእግዚአብሔር።